ቲና በመኪና ተገይታ በጣም ተጎድታለች። ቲና በመኪና ተገይታ እንደተጎዳች ወደ ሐኪም ቤት እነ ካሊብና እነ ትሁት ወደ ሐኪም ቤት ሊወስዱ ባመሩበት ሰዓት ትሁት ሐኪም ቤት ደርሳ ወደ ቤት መጣ። ምግብ ልወስድ ወደ ቤት በመጣችበት ሰዓት ፍቅረኛዋ ቤት ውስጥ ገብቶ ታገኘዋለች። ደንግጣ ስታየው እሱም ልብሷን የእሷን ልብስ ይዞ እያሸተተ በነበረበት ሰዓት ነው የደረሰችው። ከዛም በኋላ ልብሷን ይዞ ቀጥታ ወደ ውጭ ወጣ። ወደ ውጭ ሲወጣ በጣም ደነገጠች። እንዴት ልብስ ይዞ ይሄዳል ብላ ዞር ስትል ቢላዋና ወረቀት ተጽፏል። ወረቀቱ የተጻፈው ትሁት አንቺ የኔ ካልሆንሽ እንደምገድልሽ እርግጠኛ ነኝ። የኔ ብቻ ከሆንሽ ግን ደስተኛ አድርጌ ህይወትሽን አኖርሻለሁ የሚል ደብዳቤ ጽፎላታል። ያን ደብዳቤ የተንቀጠቀጠች አንብባ ወደ ካሊብ ደወለች። ካሊብ ጋር ደውላ እያለቀሰች በነበረችበት ሰዓት ምን ሆነሽ ነው ሲላት ካሊብ ሰውየው እያለች ስትለው የት ነሽ ሲላት እቤት ነኝ ያለችው። እሺ መጣሁ አላት። እየሮጠ ካሊብም ወደ ቤት ሲመጣ እሷ እያለቀሰች ነው። ወረቀቱንም ማሳየችው። አነበበው። እንዴት ቤት ድረስ ምን ሊያረግ መጣ? እንዴት እስገባ? ቁልፉንስ ማከፈተለት? የሚገርም ነው። ቁልፍስ ከየት አገኘ? እንዴት እስገባ? ግራ ተጋባቸው። ተመሳሳይ ቁልፍ እንዳሰራባቸውና ቤታቸው መግባት መውጣት እንደሚችል አወቁ ማለት ነው። ይህም አንድ ነገር ነው። ካሊብም ሰውየውን እገድለዋለሁ የሚል ዛቻ ዛተ። ሰውየው ግን አይበገሬና አይቻሌ ስለሆነ ማንም ሰው አይችለው። ማንም ሰው ሊጎዳውም ሆነ ሊበቀለው የማይችል አደገኛ ሰው ነው እና ይህን ሰው ይችሉታል ብላችሁ ታስባላችሁ? ካሊብ ስፖርተኛም አይደለም እና እንዴት ነው የሚችለው ይህን ሰውዬ? በጣም ይገርማል። ኤዱ ስታዩ በጣም እየደነገጠችና እየፈራችው ትገኛለች። በጣም ያሳዘነኝ ግን ሽማግሌውን ባይገለው ብዬ ያሰብኩለት ለሽማግሌው ነው። ሽማግሌው በጣም ያሳዝናል። ይሄ ነገር ለሽማግሌው ላይ ቢደርስበት አስባችሁታል? ሽማግሌውን ምንም ማድረግ ይችላል ይህ ሰውዬ። በጣም የሚገርመው ነገር ግን የሚያሳዝነው ነገር ኤዱ የፈራችሁ ይህ ሰውዬ እቤት ድረስ መጣ ማለት ወደፊት የሚያደርገውን ምንም እንደማይሳነው ተረዳች። ይህ ሰውዬ እቤት ውስጥ ተገባ የሚያደርገው ነገር ምንም አያቅተውም እና ኤዱ በጣም ፈርታለች። እንዴት ቁልፍ ሊያገኝ ቻለ? እቤት ውስጥ እንዴት ሊገባ ቻለ? የሚለው ነገር በጣም ጸጽቷታል። ኤዱ ለትሁት ልትመክራት ተነሳች። ትሁትን እባክሽን ይሄ ሰውዬ እንደዚህ ካልተፋታቸው አባዬን ምንም እንዲያደርገው አልፈልግም። የሆነ ነገር እናድርግ፣ ለህግ እናሳውቅና ለህግ እንስጠው፣ ከዛ ህግ ፍርዱን ይሰጣል። ታይ ትሁት እያለቻት ትመክራት ያዘች። በኋላ አባዬንም ሆነ ካሊብን አንድ ነገር ቢያደርገው እንጸጸታለን። አሁን ላይ ያለን አማራጭ ለፖሊስ ማሳወቅና ማስያዝ ነው። ፎቶውን እንያዝና ለፖሊስ እንስጥ አሳልፈን አለች። ትሁትም እሺ ከተቻለ እንደዛ ይቻላል አለቻት። ያው እንደዛ ይሻላል ብላ ተመካከሩ። በቃ አሁን የሰውዬ በህግ ታሰረ፣ መውጫ የለውም። ምክንያቱም ሊገላቸው እንደሚዝቱና ሊያጠፋቸው እንደሚፈልግ መረጃ አድርገው መረጃ ከያዙ በኋላ ስለሆነ ይህን ነገር የሚያደርጉት በቃ ይከስራል ማለት ነው። ቲና ሐኪም ቤት ወጣ፣ እጇም አይሰራም፣ መናገርም አይችልም። ምግብ መብላት ራሱ ስለማችል ትሁት ልታጎርሳት ምግብ አመጣች። ኤዱ እኔ አጎርሳታለሁ አለቻት። ለምሳሌ አባዬን ስታሰቃዩ የኖርሽው ትዝ አለሽ? የዘራሽውን ለማጨድ ያንሺው አለቻት። እና ምን ልላችሁ ፈልጌ ነው አሁን ላይ ቲና ማድረግ ያለባት ነገር ብዙ ነገሮች አሉ። ተሻሬ በኋላ ከዛ ቤት ቀስ ብላ መውጣት እንዳለባት ልቤ ይነግረኛል። ምክንያቱም አሁን ቲና እየዘራችውን እያጨደ ነው። ይቅርታ እያለች ፈጣሪዋን ላጠፋው ጥፋት ይቅር አድርግልኝ እያለ ፈጣሪዋን መማጸን አለባት። ትሁት ይሄ ሰውዬ ለመንግስት ካልተሰጠ ለበህግ ካልተጠየቀ እንደማይለቃት እርግጠኛ ነኝ። ካሊብንም እንደሚገለው እርግጠኛ ነኝ። ካሊብን ያጠፈዋል።
ካሊብ ሲጃጃል ይሄ ሰውዬ ምንም አይተውም፣ ያጠፈዋል። ዳኒ ደግሞ ሰሞኑን ጠፍቷል። ዳኒ ወደ ሌላ ቦታ ሂዷል። ይሄን ነገር ለማምለጥ መሰለኝ ሳስበው። ዳኒ እኮ በጣም ቦቋቃ ነው፣ ፈሪ ነው፣ በጣም ይፈራል። እና ትንሽ ጀግና የሚመስሉ ልጆች አይደሉም። ዳኒም ሆነ ካሊብም ጀግናይነት የላቸውም። ኢዱ ካሊብ ልጁን ይዞት የትሁትን ፍቅረኛ ወደ ቤት ሲመጣ በሩን ክፍት ስታደርግ እሱን ስታየው እንዴት እንደደነገጠች፣ ከዛም ልትናገር መስሎት ኮቱን ገለብ አድርጎ ሽጉጡን ያሳያታል ማለት ነው። ሽጉጡን ሲያሳያት የብስተር በተበተችና ዝም አለች። በጣም የሚያሳዝነው ሁኔታ ግን በያዘው ሽጉጥ ነው ሁላቸውንም የሚያጠፋቸው። ከዚህ ነገር ለመቆጠብ ተፈለጉ አሁን ላይ ማድረግ ያለባቸው እና ቲና ያለባት ነገር አሁን ላይ ይህን ማድረግ ነው። ከዛ ቤት ወጥቶ መሄድና ያንን ቤት ለቆ መውጣት ለሷ የተሻለ ነገር መስሎ ይታየኛል። አለበለዛ ካሊብ አንድ ነገር ሆነ ማለት ቲና አንድ ነገር ሆነች ማለት ነው። ቲና አሁን ምንም ነገር አልሆንም ብላ ልታስብ ትችላለች። ላኪን ምንም እንደማይለቋትና ምንም እንደማይፋቷት እርግጠኛ ነኝ። ይሄ ነገር አደገኛ ነገር ነው። እሷ ግን ሊገባት አይችልም። ሊገባትም ካልቻለ እንዲገባት አድርጎ የሚያስረዳት ሰው ያስፈልጋታል። አለበለዛ መጨረሻዋ ግን ሞት ይሆናል ማለት ነው። ይሄ መኪና አደጋ ደረሰባት ማለት ቀላል ነገር ነው። ከዚህ በላይ ብዙ ነገር ስለሚደርስባት ስለማቅ ነው። ይህን ነገር ግን ጥላ መውጣት እንዳለባት ራሷን አሳምና ያን ቤት መልቀቂያ አድርጋ ህመሟን ጥላ መውጣት እንዳለባት እውነት ይመስለኛል። አለበለዛ ግን መጨረሻዋ ይከፋል። ትሁት ይህን ሰውዬ ወይ እሺ ወይ ለህግ ካልሰጠች መከራዋን እንደሚያሳያት እርግጠኛ ነኝ። የትሁት መከራ መግባት አሁን ብቻ አይደለም፣ በኋላም መከራ አለው። ካሊብን ገደለ ማለት ትሁት እዛ ቤት በእነሷ ምክንያት ስለሞቱ በማን ምክንያት ተገደሉ በሚለው ስለሚጠየቁ ሁለታቸውም አዘንቀ ይገባሉ እና ውሳኔዋን ማንሳት እንዳለባት ይመስለኛል። ውድ የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። አመሰግናለሁ። ባይ ባይ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን፣ ምኞታችን ሁሉ ያሳካልን በፈጣሪ ፍቃድ እላለሁ።